ኃላፊ ነኝ። ፓርቲና በመንግስት መሪነት በዚህ 5 ዓመት ውስጥ የተከናወኑ ተግባራቶች በምንመለከትበት ወቅት አመርቂ ስራ እንደተሰራ ነው የሚያሳየው። ከነዚህ ስራዎች አንፃር ከመጠጥ ውሃ ዘርፍ ላይ ብንነሳ በዚህ 5 ዓመት ውስጥ በዳቁና የንጹህ የመጠጥ ውሃ በካቶሊካዊት ቤተክርስቲያን በማስገንባት በአግባቡ ውሃው አሁን ወቅት ላይ የማህበረሰቡ እየተጠቀመበት ያለበት ሂደት አለ። በተመሳሳይ ከግራር ሰነ የውሃ ፕሮጀክት 2 ቀበሌዎች የሚያስጠቅመው እስከ 77 ሚሊዮን ብር የጨረሰ ብር ተመርቆ በአግባቡ ለማህበረሰቡ እየተጠቀመበት ያለበት ሂደት አለ። ጋኪ ሰብ ወሄነ ተዘዋረ ሚያድር ወሄ ፍር ዘርተቱሪረ ሰብከር ከም በዛፈር ትትረብር ጥፋት ፍር በጋኪ ሰብ ወሄነ ተዘዋረ ሚያድር ወሄ ፍር ዘርተቱሪረ ሰበልታ ጅንጃል ባረምታ እርሲያም የናቸው ተንተራቀምታ ልትሰርቃ ማይኸል የቀለታ ተሳበ ጀፈረ ተቸሮት ዝካዘ ቤተነ ተኽሮት ይኸኸ ቃርቤና ሳይንቶት በቶቶት ቤና በቶቶት ቅሪም ዳሪ ሰሬ ባምሮት የዋኒ የሜና ምርም ቢቾሪ በሰብቲ ሰሬዳን ወረም ቢያዦሪ በኩል የኮንካ ውሃ ነው። በዚህ ኮንካ ውሃ ላይ ወደ 14 የሚሆኑ ቀበሌዎች ውሃ ይጠቀማሉ ተብሎ ፕሮጀክቱ ዲዛይን ተደርጎ ወደ ስራ ተገብቶ ስራው በአግባቡ ሙሉ በሙሉ ካለመጠናቀቁ የተነሳ ያው በተለያየ ጊዜ ችግር ሲገጥመው የነበረ ፕሮጀክት ነበር። የወረዳ መንግስትም የዞን መንግስትም የተለየ ትኩረት ሰጥቶ በመስራቱ በአሁን ሰዓት አብዛኛው ቀበሌ ላይ ውሃ ተጠቃሚ የሆኑበት ሂደት አለ። ይሄ የወረዳ መንግስት ባለፍናቸው ጊዜያቶች ከ10 ሚሊዮን ብር በላይ በፕሮጀክቱ ቀድሞ ማለቅ የነበረበት ሳያልቅ ስለቀረ የወረዳ መንግስትም ከዞን መንግስትም ጋር እስከ 10 ሚሊዮን ብር የሚሆን ወጪ አውጥቶ ለማህበረሰቡ ተደራሽ የተደረገበት ሂደት አለ። ሌሎችም ብልሽት የነበረባቸው የኃይል አማራጫቸው ጄኔሬተር የነበረ ለአብነት የዌሌ ማንሳት ይቻላል። የዌሌ ንጹህ የመጠጥ ውሃ በሙጨ ቀበሌ የሚገኝ ውሃ ነው። ከዚህ በፊት በጄኔሬተር ነበር እየሰራ የነበረው። አሁን ከገጠመን የናፍጣም የፓወርም ማነስ ባለሀብቱ አስተባብሮ እስከ 3 ሚሊዮን ብር አውጥቶ ትራንስፎርመር በመግዛት ማህበረሰቡ ተደራሽ የተደረገበት ሂደት አለ። ሌሎችን በበጎ አድራጎት ከሲርለና ድርጅት እስከ 8 ሚሊዮን ብር ወጪ የወጣ ምንጭ ቦታው ገንብቶ ለማህበረሰቡ የተሰጠበት ሂደት አለ። ጥልቅ የውሃ ጉድጓድ በተለያዩ ድርጅቶች ተገንብተው ለማህበረሰባችን አገልግሎት የተሰጠበት ሂደት አለ። በአዘር ቀበሌ ላይ በአቶ አንዋር ጥልቅ የውሃ ጉድጓድ ተቆፍሮ ባለሀብቱ ትራንስፎርመር አመቻችቶ እስከ 5 ሚሊዮን ብር የሚፈጅ ወጪ አውጥቶ ለማህበረሰቡ በማረካከብ ማህበረሰቡ በአሁኑ ሰዓት የተጠቀመበት ያለበት ሂደት እና በአጠቃላይ በመጠጥ ውሃ ዘርፍ ላይ ባለሀብቱም መንግስትም ካቶሊካዊት ቤተክርስቲያንም ሌላ ግብረሰናይ ድርጅቶች እያገዙን ማህበረሰባችን ንጹህ የመጠጥ ውሃ ለማድረስ ጥረት የተደረገበት ጊዜያት እንደሆነ ነው የሚያሳየው። ከዛ ቀጥሎ ከመስኖ ፕሮጀክታችን ጋር ተያይዞ ያለው በኤጂፒ ቀድሞ በነበረው አሁን በኤፍኤስአርፒ ተካቶ የሚሰራው የመጌች ቁጥር 1 ቁጥር 2 የመስኖ ፕሮጀክት አጠቃላይ እስከዛሬ ድረስ በሁለቱም በዚህ 5 ዓመት ውስጥ ከኦልሞስት 1 ቢሊዮን ሊደርስ በሚችል ሀብት ክልሉ በጀት በመመደብ በአሁኑ ሰዓት በአግባቡ እየተሰራበት
ያለበት ሂደት እንዳለ ነው የሚያሳየውና ስራዎቹ ሲጠናቀቁ አሁን ካለንበት አጠቃላይ የግብርና ስራ በጋ ላይ መስኖ ላይ የተሻለ ስራ ይሰራበታል ተብሎ የሚባለው ፕሮጀክት ነውና አሁን በጥራትም በፍጥነትም ቁጥር 1ም ቁጥር 2ም የበልግ መስኖ ፕሮጀክት በአግባቡ የተሰራና በአግባቡ ክትል እየተደረገበት ከክልል እስከ ወረዳ ያለውን ኤክስፐርት ክትል እያደረገበት ያለበት ሂደት አለ። በሌላ በኩል ደግሞ ከማዕድን ዘርፍ ጋር ወረዳችን የማዕድን ፖቴንሻል ከሆኑ ወረዳዎች አንዱ ነው። በየአመት ከአመት እያደገ ከገቢ አሰባሰብ ጋር ተያይዞ እያደገ እየተሻሻለ ያለበት ሂደት እንዳለ የሚያሳያል። ከዚህ በፊት ስንጀምር ገቢ ይደረግ የነበረው ውስጥ 500,000-600,000 ብር ከሚሰበስበት ዛሬ በሚሊዮን የሚቆጠር ሀብት ገቢ እየተሰበሰበበት ያለበት ሂደት አለ። በሌላ በኩል ደግሞ ከሌላ አማራጭ ኤነርጂ ጋር ተያይዞ ከሶላር አቅርቦት ጋር ከማገዶ ምንጭ ቆጣቢ ጋር ከባዮዝም ጋር በዚህ 5 ዓመት ውስጥ የተሻሉ ስራዎች የተሰራበት ሂደት እንደሆነ ነው የሚያሳየው ነው። በአጠቃላይ መንግስት ባለሀብቱም ካስተባበርን መንግስት ከተቀናጀን ውጤታማ የሆነ ስራ ተሰርቶ ለማህበረሰባችን ማቅረብ የሚቻልበት እንደሆነና ብልጽግና የጀመረው ነገር የሚጨርስ ፓርቲ እንደመሆኑ መጠን በወረዳችን የተጀማመሩ በርካታ ፕሮጀክቶች ነበሩ። አብዛኞቻቸው አልቋል። አሁን ቀሪ በቅርብ ጊዜያት ተመርቆ ለማህበረሰባችን አገልግሎት የሚሰጡ ፕሮጀክቶች እንዳሉ የሚያሳይ በአጠቃላይ በዚህ 5 ዓመት ውስጥ የተለየ ምስጋና ከሚሰጣቸው አካላቶች ዞናችን በተለየ መልክ በተለይ በኮንካ ውሃ ጋር ተያይዞ እያደረገልን የነበረው ከዞን አስተዳዳሪ ጀምሮ የውሃ መምሪያ እንደ ወረዳ እንደ ዞንም ደግሞ የፋይናንስ መምሪያና የወረዳችን የፋይናንስ ጽሕፈት ቤት በተለየ መልክ እያገዘን ያለበት ሂደት ስላለ በወረዳው ስም የተለየ ምስጋና ላቀርብ እፈልጋለሁ። ከዛው ከግብረሰናይ ድርጅቶችም ጋር ተያይዞ እያገዙን እየረዱን ያሉትን እያመሰገን ካቶሊካዊት ቤተክርስቲያን ግን ከዚህ በተለየ መልክ ብዛት ያለው ማህበረሰብ ክፍላችን በከፍተኛ ሀብት ተከታታይ ጊዜ እያገዘን እየረዳን ያለ ቤተክርስቲያን ናትና እዚህ ቤተክርስቲያን የተለየ ክብር የተለየ ምስጋና ለማቅረብ እፈልጋለሁ። ከህዝባችን ጎን ሆኖ የነበረውን ችግር በአጭር ጊዜ ቀርፈው የዳውና ማንሳት ይቻላል፣ የግራርሰነ ውሃ ማንሳት ይቻላል፣ የመገናሴ ንጹህ መጠጥ ውሃ ማንሳት ይቻላልና በርካታ ችግሮች ላይ የቀረፈልን ያለ ቤተክርስቲያን ነው። ከዛ ውጭ በንጹህ መጠጥ ውሃ ላይ ከፍተኛ ስራ ከሰራልን አዘን ላይ ያለው ባለሀብት አንዋርን ማንሳት እንችላለን። ግለሰቡ የሱ ቤተሰብ የሱ ዘመድ አዝማድ ተጠቀምበት አይደለም የዛ ማህበረሰብ ችግር ተረድቶ የወረዳውንም ለማገዝ በጀመረው ሂደት ላይ እስከ 5 ሚሊዮን ብር አውጥቶ የአካባቢ የውሃ ችግር የቀረፈበት ሂደት ለአብነት ማንሳት ይቻላልና የወሬም ከነበረበት የኃይል አቅርቦት ትራንስፎርመር ገዝተው እስከ 5 ሚሊዮን ብር አውጥተው ትራንስፎርመር ገዝተው አመቻችተው የሰጡን አካል የተለየ ምስጋና እንዳለን ለመግለጽ ያክል ነው። አመሰግናለሁ።